ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም። በዓለም ላይ ካሉ የውሃ አካላት ሁሉ እጅግ ስትራቴጂካዊውና ቁልፍ ቦታ የትኛው እንደሆነ ያውቃሉ? ስፋቱ በጠባብ ቦታው 33 ኪሎ ሜትር ብቻ ቢሆንም የዓለምን ኢኮኖሚ የደም ስር በእጁ የጨበጠው የሆርሙዝ ሰርጥ ነው። በየቀኑ ከ21 ሚሊዮን በርሜል በላይ ነዳጅ የሚተላለፍበት ይህ መስመር ለአፍታ እንኳ ቢዘጋ የዓለም የነዳጅ ዋጋ ሊንርና ዓለም አቀፍ ቀውስ ሊከሰት ይችላል። ነገር ግን ይህ ቦታ የነዳጅ መተላለፊያ ብቻ አይደለም። ከፖርቹጋል መድፎች ጀምሮ እስከ ዛሬው ዘመናዊ ድሮኖች ድረስ የሀያላን ሀገራት የጡንቻ ማሳያ የጦርነት ቀጠና ሆኖ ቆይቷል። የሚገርመው ደግሞ ይህ በሺህ ኪሎ ሜትሮች ርቀት ላይ የሚገኝ ሰርጥ ከእኛ ከኢትዮጵያውያን ኑሮና ታሪክ ጋር ጥብቅ ቁርኝት ያለው መሆኑ ነው። ከአክሱም ስልጣኔ የንግድ መስመሮች ጀምሮ ዛሬ ወደ ሀገራችን እስከሚገባው ነዳጅና በገበያችን ላይ እስከሚታየው የኑሮ ውድነት ድረስ የሆርሙዝ ሰርጥ ሰላም መሆን ቀጥተኛ ፋይዳ አለው። በዛሬው ቪዲዮአችን የሆርሙዝ ሰርጥ ለምን የዓለም የደም ስር ተባለ? በኢራንና በአሜሪካ መካከል ያለው የአይጥና ድመት ጨዋታ ወዴት ያመራል? የዚህ መስመር መናወጥ በኢትዮጵያ የኑሮ ውድነት ላይ የሚያሳርፈው ጥላ ምንድን ነው? እንዲሁም የታሪክ የበላይነት ያላት ኢትዮጵያ በዚህ ቀጠና ውስጥ ያላት ዲፕሎማሲያዊ ሚና ምን ይመስላል? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የሆርሙዝ ሰርጥ በዓለም ላይ ካሉ የውሃ አካላት ሁሉ እጅግ ስትራቴጂካዊና ቁልፉ የሚባል ቦታ ነው። የጠባብ የባህር መስመር ለዓለም ኢኮኖሚ ብቻ ሳይሆን በተፈጥሯዊ ክስተቶቹም ጭምር እጅግ አስገራሚ ነው። ሊያውቋቸው የሚገቡ ዋና ዋና አስገራሚ ነጥቦቹን እንሆን በላችሁ። አንደኛ፣ የዓለም የኢኮኖሚ የደም ስር። ይህ ሰርጥ በዓለም ላይ በየቀኑ ከሚነገደው የነዳጅ ምርት ውስጥ 20 በመቶ 1/5 ያህሉ የሚያልፍበት መስመር ነው። በየቀኑ በአማካይ 21 ሚሊዮን በርሜል ነዳጅ በዚህ ጠባብ መስመር ያልፋል። ይህ መስመር ለአፍታ እንኳ ቢዘጋ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊንርና የዓለም ኢኮኖሚ ሊናወጥ ይችላል። ሁለተኛ፣ ጠባብነቱና ጥበቡ። ምንም እንኳን ይህን ያህል ግዙፍ ኃላፊነት ቢሸከምም ሰርጡ በጣም ጠባብ ነው። በጣም ጠባብ በሚሆንበት ቦታ ስፋቱ 33 ኪሎ ሜትር ብቻ ነው። ነገር ግን ግዙፍ መርከቦች እንዳይጋጩ ለመከላከል የሚጠቀሙበት መንገድ ወይም ሺፒንግ ሌን በእያንዳንዱ አቅጣጫ 3 ኪሎ ሜትር ስፋት ብቻ አለው። በመካከላቸው ደግሞ የ2 ኪሎ ሜትር ባፈር ዞን ማለትም የመለያያ ክልል አለ። ሶስተኛው፣ ቀስተ ደመናዋ የሆርሙዝ ደሴት። በሰርጡ ውስጥ የምትገኘው የሆርሙዝ ደሴት እጅግ አስገራሚ ተፈጥሮ አላት። የሚበላው አፈር። ደሴቲቱ በቀይ አፈር የተሸፈነች ስትሆን የአካባቢው ሰዎች ይህን አፈር እንደ ቅመም በመጠቀም ለምግብነት ማለትም ሱራክ ለተባለ ዳቦ ይጠቀሙበታል። ቀይ የባህር ዳርቻ። የአፈሩ ከፍተኛ የብረት ማዕድን ይዘት ባህሩን የደም ባህር እስኪመስል ድረስ ቀይ ያስመስለዋል። አራተኛው፣ የጂኦፖለቲካዊ ውጥረት መድረክ። ይህ ቦታ በታሪክም ሆነ በአሁኑ ጊዜ የሀያላን ሀገራት የጡንቻ ማሳያ ነው። ኢራንና ምዕራባውያን ሀገራት በተለይም አሜሪካ ሁልጊዜም በዚህ መስመር ላይ አይጥና ድመት ናቸው። ኢራን አልፎ አልፎ መስመሩን እዘጋዋለሁ የሚል ማስጠንቀቂያ በመስጠት ዓለምን ስታስጨንቅ ትታያለች። አምስተኛ፣ ድብቅ የተፈጥሮ ሀብቶች። ከነዳጅ መርከቦች ጩኸት በስተጀርባ ሰርጡ እጅግ የበለጸገ የባህር ውስጥ ሕይወት አለው። ብርቅዬ የሆኑ የዓሳ ዝርያዎች፣ ዶልፊኖችና የባህር ኤሊዎች መገኛ ነው። በተለይ የኦማን ባህረ ሰላጤንና የፋርስ ባህረ ሰላጤን የሚያገናኝ በመሆኑ የተለያዩ የውሃ ሙቀቶችና የጨው መጠኖች የሚገናኙበት ልዩ ስነ ምህዳር ይፈጥራል። በአጭሩ የሆርሙዝ ሰርጥ አንድ ተራ የውሃ መስመር ሳይሆን ዓለምን በብርሃንና በኃይል ማለትም በነዳጅ የሚያቆይ የጂኦፖለቲካዊ ቁልፍ ነው። ሆርሙዝ ሰርጥና የጦርነት ታሪኩ። የሆርሙዝ ሰርጥ ለዘመናት የሀያላን መናኸሪያ በመሆኑ በታሪክ ውስጥ በርካታ ደም አፋሳሽ ጦርነቶችንና ግጭቶችን አስተናግዷል። ሰርጡን ተቆጣጥሮ የንግድ መስመሩን በበላይነት ለመምራት የተደረጉ ዋና ዋና የታሪክ ክስተቶች የሚከተሉት ናቸው። አንደኛ፣ የፖርቹጋል ወረራና የሆርሙዝ መያዝ ከ1507 እስከ 1622። በ16ኛው ክፍለ ዘመን መጀመሪያ ላይ ፖርቹጋሎች የህንድ ውቅያኖስን የንግድ መስመር ለመቆጣጠር በወሰዱት እርምጃ የሆርሙዝ ደሴትን በኃይል ያዙ። አልፎንሶ ዲ አልቡከርኪ በ1907 የፖርቹጋል መርከቦች አካባቢውን በመድፍ በመደብደብ በቁጥጥራቸው ስር አዋሉት። ይህም አውሮፓውያን በባህረ ሰላጤው አካባቢ የጀመሩት የመጀመሪያው የቅኝ ግዛት ኃይል ማሳያ ነበር። የ1622ቱ ጦርነት
ከ100 ዓመት በላይ ፖርቹጋሎች ከቆዩ በኋላ የፋርስ ማለትም የኢራን ሻህ አባስ ከእንግሊዝ ምስራቅ ህንድ ኩባንያ ኢስት ኢንዲያን ካምፓኒ ጋር በመተባበር ፖርቹጋሎቹን ከሰርጡ አባረሯቸው። ሁለተኛ የመርከቦች ጦርነት ከ1980 እስከ 1988 በኢራንና በኢራቅ መካከል በተደረገው የ8 ዓመት ጦርነት ወቅት ሰርጡ እጅግ አደገኛ ቦታ ሆኖ ነበር። ዓላማው ሁለቱም ሀገራት አንዱ የሌላውን የነዳጅ ንግድ ለማዳከም ሲሉ በሰርጡ ውስጥ በሚያልፉ የንግድ መርከቦች ላይ ጥቃት መሰንዘር ነበር። ውጤቱ ደግሞ ከ450 በላይ የንግድ መርከቦች ጉዳት ደርሶባቸዋል። ይህም ዓለም አቀፍ የነዳጅ ዋጋ እንዲንርና አሜሪካ ጣልቃ እንድትገባ ምክንያት ሆኗል። ሶስተኛ ኦፕሬሽን ፕሬይንግ ማንቲስ 1988 ይህ በሁለተኛው የዓለም ጦርነት ማብቂያ ላይ ከተካሄዱት የባህር ላይ ጦርነቶች በኋላ ትልቁ የአሜሪካ የባህር ኃይል ግጭት ተብሎ ይታወቃል። ምክንያቱ አንዲት የአሜሪካ የጦር መርከብ በኢራን የባህር ፈንጂ ተመታ ጉዳት ከደረሰባት በኋላ አሜሪካ የአጸፋ እርምጃ ወሰደች። ክስተቱ በአንድ ጊዜ ውጊያ አሜሪካ የኢራንን 2 የነዳጅ ማውጫ መድረኮችና በርካታ የጦር መርከቦችን ደመሰሰች። አራተኛው የኢራን አሜሪካ የ2019 ውጥረት ምንም እንኳን ይህ እንደ ቀደሙት ታላላቅ ጦርነቶች ባይሆንም በሰርጡ አካባቢ ከፍተኛ ስጋት የፈጠረ ነበር። ከነዚህም መካከል የመርከቦች መያዝ፣ በርካታ የነዳጅ ጫኝ መርከቦች በማይታወቁ አካላት ጥቃት ደርሶባቸዋል። ድሮን መጣል፣ ኢራን የአሜሪካን ሰው አልባ አውሮፕላን ግሎባል ሃውክ ድሮን በሰርጡ ላይ በመምታት ጥላ ነበር። ይህም ሁለቱ ሀገራት ወደ ለየለት ጦርነት እንዲቃረቡ አድርጓቸዋል። በአጭሩ የሆርሙዝ ሰርጥ በታሪክ ውስጥ ከፖርቹጋል መርከቦች መድፍ እስከ ዛሬው ዘመናዊ ድሮኖች ድረስ የጦርነት ቀጠና ሆኖ ቆይቷል። የሆርሙዝ ሰርጥና ሽኩቻዎቹ አሁን ባለው የዓለም ነባራዊ ሁኔታ የሆርሙዝ ሰርጥ የጂኦፖለቲካዊ ትኩሳት ማዕከል ሆኖ ቀጥሏል። ይህ ሽኩቻ ከአንድ ሀገር ፍላጎት በላይ የዓለምን ኢኮኖሚ ደህንነት የሚነካ ውስብስብ ገጽታ አለው። በአሁኑ ወቅት ያለውን ሽኩቻና ሊከተል የሚችለውን ቀውስ በሚከተሉት ነጥቦች መመልከት ይቻላል። አንደኛ፣ የሀያላን ሀገራት ሽኩቻ። ኢራን ሰርጡን እንደ ስትራቴጂካዊ ካርታ ትጠቀምበታለች። በኢኮኖሚ ማዕቀብ ወይም በወታደራዊ ጫና በተወጠረች ቁጥር ሰርጡን የመዝጋት ወይም እንቅስቃሴን የማስተጓጎል ማስጠንቀቂያ ትሰጣለች። ይህም ዓለም አቀፍ ማህበረሰቡን ለማስጨነቅ የምትጠቀምበት ትልቁ መሳሪያዋ ነው። አሜሪካና ምዕራባውያን ዋና ዓላማቸው የባህር ላይ ነፃ እንቅስቃሴን ማረጋገጥ ነው። ለዚህም ሲሉ በባህረ ሰላጤው አካባቢ ከፍተኛ ወታደራዊና የባህር ኃይል ጥበቃ ያደርጋሉ። ቻይና ምንም እንኳን በግልጽ ወታደራዊ ሽኩቻ ውስጥ ባትገባም ከባህረ ሰላጤው ሀገራት የምታስገባው ነዳጅ ከፍተኛ በመሆኑ የሰርጡ ሰላም መሆን ለእሷ የህልውና ጉዳይ ነው። በዚህም ምክንያት በአካባቢው ያላትን ዲፕሎማሲያዊ ተጽዕኖ እያጠናከረች ትገኛለች። ሁለተኛው፣ አዳዲስ የጦርነት ስልቶች። በአሁኑ ወቅት የሚደረገው ሽኩቻ ከፊት ለፊት ካለው ጦርነት ይልቅ በድብቅ የሚደረጉ የጥላ ጦርነቶች የበዙበት ነው። የድሮንና የሚሳኤል ጥቃቶች መርከቦችን በቀጥታ ከመምታት ይልቅ በድሮንና በኤሌክትሮኒክስ መቁረጫዎች የመርከቦችን አቅጣጫ የማስቀየርና የማስተጓጎል ስራዎች ይከናወናሉ። የነዳጅ ጫኝ መርከቦችን በቁጥጥር ስር ማዋል ሀገራት ሕግ ጥሰዋል በሚል ሰበብ የሌላውን ሀገር መርከብ በመያዝ እንደ መደራደሪያ ይጠቀሙበታል። ሶስተኛው፣ በዓለም ላይ የሚከተለው ቀውስ። ይህ ሽኩቻ ወደ ለየለት ግጭት ካመራ የሚከተሉት ቀውሶች ይከተላሉ። የነዳጅ ዋጋ መናር። ሰርጡ ቢዘጋ የነዳጅ ዋጋ በአንድ ጀንበር ከ2 እና 3 እጥፍ በላይ ሊጨምር ይችላል። ይህ ደግሞ በሁሉም ሀገራት ውስጥ የትራንስፖርትና የሸቀጦች ዋጋ እንዲንር በማድረግ ከፍተኛ የኢኮኖሚ ድቀት ያስከትላል። ሌላኛው የኢንሹራንስና የመርከብ ዋጋ ኪራይ ዋጋ መጨመር። በአካባቢው ስጋት በጨመረ ቁጥር የባህር ላይ ኢንሹራንስ ዋጋ ሰማይ ይነካል። ይህ ደግሞ በነዳጅ ላይ ብቻ ሳይሆን በምግብና በሌሎች ቁሳቁሶች ንግድ ላይ ጭምር ጫና ይፈጥራል። ሌላኛው የምግብ ዋስትና ስጋት ነው። በርካታ የአረብ ሀገራትና የእስያ ሀገራት ምግባቸውን የሚያስገቡት በዚህ መስመር በኩል በሚያልፉ የንግድ መርከቦች ነው። ሰርጡ ላይ የሚፈጠር መስተጓጎል ቀጥታ ከምግብ ዋስትና ጋር ይያያዛል። ሌላኛው ነጥብ ደግሞ ቀጠናዊ ጦርነት ነው። በሆርሙዝ ላይ የሚነሳ ግጭት በኢራንና በአሜሪካ ብቻ የሚቆም ሳይሆን መላውን መካከለኛው ምስራቅንና ቀይ ባህርን ጭምር ወደማይወጣበት ትርምስ ሊያስገባ ይችላል። በአጠቃላይ በአሁኑ ወቅት የሆርሙዝ ሰርጥ ሁኔታ በጥጥ ላይ ያለ እሳት እንደማለት ነው። ሁሉም ወገኖች የኢኮኖሚ ጉዳቱ ስለሚገባቸው ወደ ቀጥተኛ ጦርነት ከመግባት ይቆጠባሉ። ነገር ግን አንዱ የሌላውን የበላይነት ለመቀነስ የሚያደርጉት የድመትና አይጥ ጨዋታ ዓለምን በስጋት ላይ እየጣለ ይገኛል።
ኢትዮጵያና ሆርሙዝ። ኢትዮጵያና የሆርሙዝ ሰርጥ ምንም እንኳን በመሬት ባይቀራረቡም በታሪክና በስትራቴጂካዊ ግንኙነት ለሺህ ዓመታት የተቆራኙ ናቸው። ግንኙነታቸው በተለይም ከንግድ ከባህር ኃይልና ከጂኦፖለቲካ ጋር የተያያዘ ነው። ዋና ዋናዎቹ የታሪክ ትስስሮች የሚከተሉት ናቸው። አንደኛው የአክሱም ስልጣኔና የንግድ መስመር። በጥንቱ ዘመን የአክሱም መንግስት በዓለም ላይ ካሉ 4 ታላላቅ ኃይሎች አንዱ በነበረበት ወቅት የንግድ መርከቦች እስከ ፋርስ ባህረ ሰላጤ ድረስ ይጓዙ ነበር። በዚህም የንግድ ልውውጥ አክሱማውያን ዝሆን፣ ጥርስን፣ ወርቅንና ቅመማ ቅመሞችን ወደ ፋርስ የዛሬዋ ኢራን ይልኩ ነበር። እነዚህ መርከቦች ወደ ፋርስ ወደቦች ለመግባት የግድ የሆርሙዝን ሰርጥ ማለፍ ነበረባቸው። ሌላኛው የባህር ላይ የበላይነት። አክሱምና የዚያን ጊዜዋ ፋርስ በህንድ ውቅያኖስና በፋርስ ባህረ ሰላጤ የንግድ የበላይነትን ለመያዝ ተቀናቃኞችም አጋሮችም የሆኑባቸው ወቅቶች ነበሩ። ሁለተኛው የሐር መስመር። ኢትዮጵያና የሆርሙዝ ሰርጥ በጥንቱ የባህር ላይ የሐር መስመር ላይ ቁልፍ ማረፊያዎች ነበሩ። ይህ መስመር ቻይናን፣ ህንድን፣ የፋርስ ባህረ ሰላጤንና የቀይ ባህር ዳርቻዎችን ማለትም አዱሊስን ጨምሮ ያገናኘ ነበር። የሆርሙዝ ሰርጥ የፋርስ ባህረ ሰላጤ መግቢያ እንደነበረው ሁሉ አዱሊስ ማለትም የአክሱም ዋና ወደብ ደግሞ የአፍሪካ መግቢያ ነበረች። ሁለቱ ቦታዎች የዓለም ንግድ የሚተነፍስባቸው ሳምባዎች ነበሩ ማለት ይቻላል። ሶስተኛው የሃይማኖትና የፍልሰት ታሪክ። የመጀመሪያው የሀበሻ ስደት ሂጅራ ወቅት የእስልምና ተከታዮች ከመካ ወደ አክሱም ሲመጡ የተጠቀሙበት የባህር መስመር ከፋርስና ከአረቢያ ባህረ ሰላጤ ጋር የተገናኘ ነበር። በወቅቱ በፋርስ ሆርሙዝ አካባቢና በአክሱም መካከል የነበረው የፖለቲካ ትኩሳት በስደተኞቹ አቀባበልና ደህንነት ላይ ቀጥተኛ ተጽዕኖ ነበረው። አራተኛው ዘመናዊው የኢነርጂ ትስስር። በቅርብ ታሪክ ደግሞ ግንኙነቱ ከንግድ ባለፈ ወደ ህልውና ተቀይሯል። አንዱ ነጥብ የነዳጅ መስመር ነው። ኢትዮጵያ ለኢኮኖሚዋ የምትጠቀመው ነዳጅ አብዛኛው የሚመጣው ከባህረ ሰላጤው ሀገራት ማለትም ሳውዲ፣ ኩዌት፣ ኤሚሬትስ ነው። ይህ ነዳጅ ወደ ኢትዮጵያ በጅቡቲ በኩል ለመድረስ አብዛኛውን ጊዜ በሆርሙዝ ሰርጥ አልፎ የህንድ ውቅያኖስንና የኤደን ባህረ ሰላጤን ማቋረጥ ይኖርበታል። ስለዚህ የሆርሙዝ ሰርጥ ሰላም መሆን ለኢትዮጵያ ብሔራዊ ደህንነትና ኢኮኖሚ ወሳኝ ጉዳይ ነው። አምስተኛ የቀይ ባህርና የባህረ ሰላጤው ፖለቲካ። በአሁኑ ወቅት የቀይ ባህርና ባህረ ሰላጤው ቀጠና እንደ አንድ ወጥ የፖለቲካ መድረክ ይታያል። በሆርሙዝ ሰርጥ ላይ የሚፈጠር ማንኛውም ወታደራዊ እንቅስቃሴ በቀጥታ በቀይ ባህርና በሆርን ኦፍ አፍሪካ ኢትዮጵያን ጨምሮ እዛ ላይ የኃይል ሚዛን ለውጥ ያመጣል። ባጭሩ ኢትዮጵያና የሆርሙዝ ሰርጥ በጥንቱ ዘመን በንግድና በስልጣኔ፣ በዘመናዊው ጊዜ ደግሞ በነዳጅና በጂኦፖለቲካ ተሳስረዋል። የሆርሙዝ ሰርጥ የፋርስ ባህረ ሰላጤ በር እንደሆነው ሁሉ ኢትዮጵያም ለዘመናት የአፍሪካ ቀንድ ልብ በመሆን የዚህ የንግድ መስመር ተዋናይ ሆና ቆይታለች። ይህ ታሪካዊና ስልታዊ ትስስር ለኢትዮጵያ በዛሬው ዓለም አቀፍ ፖለቲካ ውስጥ ትልቅ ትርጉም አለው። ትርጉሙን በቀላሉ ለመረዳት በሚከተሉት 4 ዋና ዋና ነጥቦች ማጠቃለል ይቻላል። አንደኛው ነጥብ የኢኮኖሚ ደህንነት። ለኢትዮጵያ የሆርሙዝ ሰርጥ ሰላም መሆን የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው። ለአብነት የነዳጅ ዋስትናን እንመልከት። ኢትዮጵያ ለኢንዱስትሪዎቿና ለትራንስፖርት ዘርፏ የምትጠቀመው ነዳጅ በብዛት የሚመጣው ከባህረ ሰላጤው ሀገራት ነው። የሆርሙዝ ሰርጥ ላይ የሚፈጠር መስተጓጎል በኢትዮጵያ ውስጥ የዋጋ ንረትን በቀጥታ ያስከትላል። ይህም ማለት ኢትዮጵያ በአካባቢው ሰላም እንዲሰፍን የምታደርገው ጥረት የራሷን የቤት ውስጥ ኢኮኖሚ ከመጠበቅ ጋር የተያያዘ መሆኑን ያሳያል። ሌላው ጂኦፖለቲካዊ ድልድይ ነው። አሁን ባለው የዓለም እይታ የአፍሪካ ቀንድና የባህረ ሰላጤው ሀገራት እንደ አንድ የደህንነት ቀጠና ነው የሚታዩት። ማለትም ስልታዊ ቦታን ስንመለከት ኢትዮጵያ በአፍሪካ ቀንድ ያላት ተጽዕኖና የሆርሙዝ ሰርጥ ቁልፍነት ይደጋገፋሉ። የባህረ ሰላጤው ሀገራት ሳውዲና ኤሚሬትስ ማለት ነው በኢትዮጵያ ላይ ኢንቨስት የሚያደርጉትና ግንኙነታቸውን የሚያጠናክሩት የምግብ ዋስትናቸውን ለማረጋገጥና የንግድ መስመራቸውን የቀይ ባህርና የሆርሙዝ መስመር ሰላም እንዲሆን ስለሚፈልጉ ነው። ማለትም ኢትዮጵያ በአካባቢው ሰላም አስከባሪና ተደራዳሪ ሆና እንድትወጣ ትልቅ ዕድል ይሰጣታል። ሶስተኛው የታሪክ የበላይነት ነው። የአክሱም ስልጣኔ በሆርሙዝ በኩል እስከ ፋርስ የነበረው የንግድ ትስስር ለኢትዮጵያ ዲፕሎማሲያዊ ክብር ይሰጣታል። በሌላ በኩል እኩልነትን እንመልከት። ኢትዮጵያ ከባህረ ሰላጤው ሀገራት ጋር ስትደራደር እንደ አዲስና ረዳት ፈላጊ ሀገር ብቻ ሳይሆን ለሺህ ዓመታት አብሮ የቆየ ታሪካዊ አጋር እንደመሆኗ መጠን በራስ መተማመን እንድትይዝ ያደርጋታል። ማለትም ይህ ታሪክ ለባህላዊና ለኢኮኖሚያዊ ትብብር እንደ ትልቅ መሰረት ያገለግላል። አራተኛው ስልታዊ ሚዛን ነው። በሆርሙዝ ዙሪያ ባለው ሽኩቻ በተለይ በአሜሪካና በኢራን መካከል ኢትዮጵያ ያላት አቋም ጥንቃቄ የተሞላበት መሆን እንዳለበት ይጠቁማል።
ይህም ማለት አንደኛው ገለልተኝነት ነው። ኢትዮጵያ ከምዕራባውያንም ሆነ ከምስራቃውያን ኢራንን ጨምሮ ያላትን ግንኙነት ሚዛናዊ በማድረግ በሰርጡ አካባቢ የሚፈጠር ግጭት ጉዳት እንዳያደርስባት በብልሃት እንድትጓዝ ያስገድዳታል። ማለትም ኢትዮጵያ በዓለም አቀፍ መድረክ ላይ ያላትን የዲፕሎማሲ ብስለት የምታሳይበት አንዱ ፈተና ይህ የአካባቢው ውጥረት ነው። በአጠቃላይ የሆርሙዝ ሰርጥና የኢትዮጵያ ትስስር ትርጉሙ የጋራ ዕጣ ፈንታ ማለት ነው። በዚያ ጠባብ መስመር ላይ የሚወረወር አንድ ድንጋይ በኢትዮጵያ ገበያ ውስጥ ባለው የሸቀጥ ዋጋ ላይ ሞገዱ ማረፉ አይቀርም። የሆርሙዝ ሰርጥ ያለበትን ውስብስብ የፖለቲካና የኢኮኖሚ ቀውስ መፍታት ቀላል ባይሆንም ዓለም አቀፍ ባለሙያዎችና ዲፕሎማቶች እንደ መፍትሄ የሚያስቀምጧቸው በርካታ አማራጮች አሉ። እነዚህ መፍትሄዎች ከዲፕሎማሲያዊ ንግግሮች እስከ አማራጭ የንግድ መስመሮች ዝርጋታ ድረስ ይዘልቃሉ። ዋና ዋናዎቹ የመፍትሄ አቅጣጫዎች የሚከተሉት ናቸው። ቀጠናዊ የደህንነት ስምምነት። አሁን ያለው ትልቁ ችግር በባህረ ሰላጤው ሀገራት በተለይ በኢራንና በሳውዲ አረቢያ ወይም የተባበሩት አረብ ኤሚሬትስ መካከል ያለው አለመተማመን ነው። ለዚህ መፍትሄው ደግሞ በውጭ ሀገራት ጣልቃ ገብነት ላይ ብቻ ከመደገፍ ይልቅ የአካባቢው ሀገራት በጋራ የሚቆጣጠሩት የባህር ላይ ጥበቃ ስርዓት መዘርጋት አለባቸው። ይህም የኔ መርከብ ተነካች፣ ያንተ መጣች የሚለውን የጥርጣሬ ድባብ ይቀንሰዋል። አማራጭ የቧንቧ መስመሮችን ማስፋፋት። ዓለም በሆርሙዝ ሰርጥ ላይ ያላትን ጥገኝነት ለመቀነስ የነዳጅ ቧንቧዎችን ከሰርጡ ውጭ ባሉ ወደቦች ማድረስ ወሳኝ ነው። ለምሳሌ ሳውዲ አረቢያ በምስራቅ በኩል ማለትም በቀይ ባህር በኩል የምታወጣውን የነዳጅ ቧንቧ ማሳደግ፣ እንዲሁም የተባበሩት አረብ ኤሚሬትስ የፉጃይራ ወደብን በመጠቀም ሰርጡን ሳይነኩ ነዳጅ ለዓለም ገበያ ማቅረብ። ይህ ሲሆን የሰርጡ መዘጋት የሚያስከትለው የኢኮኖሚን ስጋት ይቀንሳል። ዓለም አቀፍ የሕግ የበላይነትን ማክበር። የተባበሩት መንግስታት የባህር ላይ ሕግ የንግድ መርከቦች በሰላም የመንቀሳቀስ መብታቸውን ይደነግጋል። ሀያላን ሀገራት ሰርጡን ለፖለቲካዊ መደራደሪያነት ከመጠቀም እንዲቆጠቡ የሚገድብ ጠንካራ ዓለም አቀፍ ስምምነትና ቁጥጥር ማድረግ አለባቸው። ማንኛውም ጥሰት ሲፈጠር ከወታደራዊ እርምጃ ፋንታ በሕጋዊና በኢኮኖሚ ማዕቀቦች እንዲፈታ ማድረግ አለባቸው። ወደ ታዳሽ ኃይል መሸጋገር። የሆርሙዝ ሰርጥ ትልቁ የጭቅጭቅ ምንጭ ነዳጅ ነው። ለዚህ መፍትሄው ዓለም ከቅሪተ አካል ነዳጅ ወጥታ ወደ ታዳሽ ኃይሎች ማለትም ፀሐይ፣ ንፋስ፣ ኤሌክትሪክ በሄደች ቁጥር የዚህ ጠባብ መስመር ስልታዊ አስፈላጊነት እየቀነሰ ይሄዳል። ይህ ሲሆን በአካባቢው የሚደረገው የሀያላን ሽኩቻም አብሮ ይበርዳል። እንደ ኦማን ያሉ በአካባቢው ያሉና ከሁሉም ወገን ጋር ሰላማዊ ግንኙነት ያላቸው ሀገራት በኢራንና በምዕራባውያን መካከል የሚደረገውን ንግግር እንዲያመቻቹ ማድረግ። ውጥረቶች በሚነሱበት ጊዜ በጦርነት ፋንታ በጠረጴዛ ዙሪያ መፍትሄ እንዲፈለግ የሽምግልና ሚናቸውን ማጠናከር ይገባቸዋል። ለእኛ ለኢትዮጵያ ያለውን ፋይዳ ስንመለከት የሆርሙዝ ሰርጥ ሰላም መሆን በቀጥታ ከኪሳችን ጋር ይገናኛል። የነዳጅ ዋጋ መረጋጋት ማለት የትራንስፖርትና የምግብ ዋጋ እንዳይንር ይረዳል። ይህም በአሁኑ ወቅት ያለውን የኑሮ ውድነት ጫና ለመቀነስ ትልቅ አስተዋጽኦ አለው። ለማጠቃለል ያህል የሆርሙዝ ሰርጥ ለዓለም አንድ ተራ የውሃ መስመር ሳይሆን ዓለምን በብርሃንና በኃይል የሚያቆይ የጂኦፖለቲካዊ ቁልፍ ነው። የታሪክ ተመራማሪዎች እንደሚነግሩን በጥንቱ ዘመን በአክሱም ስልጣኔና በፋርስ መካከል በንግድና በስልጣኔ ተሳስረን እንደነበረው ሁሉ ዛሬም በነዳጅና በኢኮኖሚ ጥገኝነት የጋራ ዕጣ ፈንታ አለን። በዚያ ጠባብ መስመር ላይ የሚወረወር አንድ ድንጋይ በእኛ ሀገር ገበያ ውስጥ ባለው የሸቀጥ ዋጋ ላይ ሞገዱ ማረፉ አይቀርም። ስለዚህ የሆርሙዝ ሰርጥ ሰላም መሆን ለኢትዮጵያ የህልውና ጉዳይ ነው። እናንተስ ምን ትላላችሁ? ይህንን ስልታዊ ትስስር ስታዩት ኢትዮጵያ ከባህረ ሰላጤው ሀገራት ጋር ያላት ግንኙነት በታሪክ ላይ የተመሰረተ ነው ወይስ አሁን ባለው የኢኮኖሚ ፍላጎት ብቻ? እንዲሁም የሰርጡን ውስብስብ ችግር ለመፍታት ይበልጥ ተግባራዊ ሊሆን የሚችለው የትኛው የመፍትሄ መንገድ ይመስላችኋል? ዲፕሎማሲው ወይስ አማራጭ የንግድ መስመሮችን መፈለግ? ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁም ኮመንት፣ መሰል መሰናዶች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ አይርሱ። በቀጣይ እስክንገናኝ መልካም ጊዜን እንመኛለን።